ለምን እኔ እስካልሆንኩኝ ድረስ በቦታው ላይ እስካላደረግኩኝ ድረስ ያ ቮይስ እኔን ለማስጠላት ከተደረገ እኔ አያገባኝም። ሆነ ሰንበዴ ተነስቶ ቮይስ አድርጎ ለቀቃ። ስለዚህ አብርሽ መቀጣት አለበት። እኔም ደግሞ ምንድነው መሰለሽ ረጁ ሰው ቮይሱ ለእናንተ ሰዎች ታውቁታላችሁ። ምናልባት ቮይሱን ተልኮልኛል ቦታ በብዛት እና ብትችል ያለውን ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሀሳብ ግለጽ ለማለት ነው ወደኋላ የተመለስኩት እና ይህንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። አንድ ኦርቶዶክስ እምነት ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለግኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ እድሉ ያንተ ነው። አንድ ልታል አረጋ ያለው እኔም ሳይገባኝ ቀርቶ አይደለም። ለእሱም ደግሞ መልስ ስለሰጠው ነው ድጋሚ ሲነሳ እንትን ያልኩት። ለእሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብዬ ያለውን ትክክል እንዳልሆነ ተናግሬ ያለውን ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል። ደስተኛ ሆኖ መሄድ ይችላል። በሱ ዘግተናል። ለዛ ነው ቀደም ተመለስ ወደኋላ እንመለስ ያልኩት። ተመለሰለ ያ ኦኬ። ረጁ አሁን መቀጠል ያለሽ አንቺ ተራ ነው። ጠይቅ። እሺ በመጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። ረጁ እኮ ነው ለተስፍሻ ያልነገርኩት ነገር ስላለ ቅድም ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንሺ የምትባለው መሲና ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ እሱን ለእኛ ትተዋለ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል መታ ዋትሳፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብላኝ ደረሰኞችን አስወጥቼ ልክል። ለምን ተሰጠህ ለምን ተደረገለህ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙም አልሰሙም ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣክ። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናደድም። የምትጎዳው እሷ፣ የምትወድቀው እሷ። ምን አገባል? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ የውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰሙት። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶን ናት ሮጣ ሄዳ የምታነሳው፣ ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የሚወድቁትን ልጆች እናንተ አትዩ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣችኋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ ያንተ ፊት ወደዛ ነው። ገባ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸውን ያላየሁም። አንደኛ አላየሁም። ክብር አለኝ እንኳን ብትል እኔ ሲመስለኝ ለዩቱብ ስትል እንጂ እነሱን ታከብራለህ የሚል እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርግቼ ወስቼዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለእነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዱሊላህ በራሴ ሰርቼ ወጥቼ የምገባልኝ ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያም ድብና አድርጎ ስለ እህቶቼ ያገባኛል። እየሄዱበት መንገድ ጥፋት ከሆነ
እነግራችኋለሁ፣ የመቀበል ያለ መቀበል። ሲቀጥል በግ የሚባሉት ደግሞ ለምን መሰለህ? በጎች ምናምን የሚባሉት እኔ እምላችኋለሁ፣ አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ፣ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደለም? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንኪዩ። እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ፣ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ያለው ነገና ቸግሮናል ብንለው ወዶ ሳን በግዱ ሮጦ የሚመጣልን ወንድማችን ነው እና እኔ ግን አብርሽ አትንክ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ንግግርሽ እንደዛ ነው የምናገረው። ምንም እኔ ለአንተ የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ የምትናገሪው ነገር ከሌለሽ መውጣት ትችያለሽ። እና አዳምጪኝ። አሁን ታወሪበት መንገድ ውጭ በቃ እንደዛ ከሆነ ውጭ አንድ ነገር ልንገር ልንግባባ ነው አይደል? የገባን የተግባባን ያለ እሷ ግን የምታወራበት ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ። ሚዩት አድርጌሻለሁ። ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ቀስ እያለን እየተወያየን ያለን እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትን አይነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየዋት ኦንላይን ላይ አስገቧል። ረጁን ምንድን ያልኳት ረጁ በያው አብረሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቂው ምናምን ነገር ብዬው እኔና እሷ ምን ስለምንነበሩ እና ተስፍሽ ደግሞ ይህን ነገር ስለማለት ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማለት ሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል ብዙ ነገር ነው የተባለ። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔ መጠየቅ ያለብሽ ነገር ካለ ትጠይቅኛለሽ ማለት ነው። አገኘሽ ይመስል ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ ሌላውና ኖ አይደለም ልታወሪ ችግር የለውም። መንገዶች እንድናደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ሰዓት ማቲ እኔ አልሰማሁም። እኔ አልሰማሁ ጠይቋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ይጠይቅ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቀዋለሁ። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዚች አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ ወይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር። ወደሽ ከተደፋሽ ቢረግጦሽ አይፋል ነአመዳም እያለች ለእናንተ ጎጆ በሙያ ምስል ከግርድና በጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብረሽ
እኛን አይወኩሉም። እንደዚያ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞን አበዳን አላድርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ